ደሳለኝ ጋር አለ በነሐሴ 21 አሸንፎ ከቀን አንዴ አሸንፋኛለች ከደሴ ጋር 4 ጌም ምናምን አካባቢ አድርገናል። 4-5 ጌም አድርገናል። አንዴ አሸንፋኛለች። እሱ አንዴ ያሸንፋል፣ አንተ 4 ያሸንፈኳል ማለት ነው። እንደዛ። የሱ ድክመትና ጥንካሬ የምትለው ምንድነው? በጨዋታ ላይ በጨዋታ ጥንካሬው ፓንቾቹ ፈጣን ናቸው፣ ስትሬንግዝ አለው እና ቦክሱን በጣም ያውቃል አለው። ቦክሱ ላይ እውቀት አለው። ጎበዝ ነው ቦክስ ላይ። ድክመቱን አታውቀውም፣ ግን ያው 4 ያሸንፈዋል። ድክመቱ ሳትጠቀም ነው፣ በራስ ጥንካሬ ነው ማለት ነው። በቃ የተሻለ በመሰንዘር ነው የተሻለ። እሷ 2 ዱላ ካወጣች እኔ 3-4 ዱላ ማውጣት ወይም እንደዛም ነው ይችላል። ከኢትዮጵያ ውስጥ ለአንተ ምርጥ ቦክሰኛ የምትለው ማን ነው? አሁን ላይ ያለው ማን ነኝ? ከሪቺ አሁን ላይ ነኝ። ካንቶቺ የምታድንቀው የለ። በዓለም አቀፍስ ነው እዚሁ ሀገር ውስጥ ሆነ ከዚህ በፊት የነበሩ ነጊችሮ ፍቅረ ማርያም ያዲስ ማርያም አሁንም ያው ለንደን ላይ ጨዋታ አድርጎ ስቲፋኖስን አሸንፏል። አሁንም አላቆመም፣ ያው ጨዋታ ላይ ነው። ጨዋታ ላይ ነች። ነጊች እንዳሻው ላይ እነሱ ናቸው ነው ስቲል ቦክስ የጀመርኩት እነሱ ናቸው። በዓለም አቀፍስ? በዓለም አቀፍ ፍሎይድ ሜይዌዘር እሱ ያንተ ጨዋታ ላይ ያሳደረው ተጽዕኖ አለ? የለም። ፍሎይድ እኮ ከባድ ነው ጌም። እሱ አጭት ከባድ ነው። እኔ ፋይተር ነኝ፣ ፍሎይድ ደግሞ ያው ፉትወርክ ተጫዋች ነው። የነጥብ ተጫዋች ነው። አንተ ግን ቦክሳይኪው ፍሎይድ ነው። ኦኬ። አንተ ግን ኖካውተር ነህ። እኔ ፋይተር ነው። ኖካውት ፋይተር። ኦኬ። የጨዋታ ስታይል ምን አይነት ነው ልትጠቀም ያሰብከው ከደሳለኝ ጋር በሚኖር ጨዋታ? የነጥብ ጨዋታ ነው ወይስ ኖካውት ለማድረግ ነው የምትጫወተው? ኖካውት አጋጣሚ ነው በነገራችን ላይ። ኖካውት የሰከንዶች ስህተት ነው። በአንድ 2 ሰከንድ የሚመጣ ነገር ነው። ያው አጋጣሚ ነው ኖካውት። ስለዚህ ያው እስኪ እግዚአብሔር ያውቃል ጨዋታችን ግን በጣም አሪፍ ጨዋታ እንደሚሆን እርግጠኛ ነኝ። ከሁሉም ከእኔ ባይዘቡ እኔ በበኩል የምጠብቀው የእናንተን ጨዋታ በጣም አሪፍ ጌም ነው የሚሆነው። እኔ እርግጠኛ ነኝ በሱ። በኢቲኤፍሲ 001 እንግዲህ በፈርስት ራውንድ ነው ፊትዊን የጣልከው። እንደዚህ አይነት ነገር የሚፈጠር ይመስላል? አጋጣሚ ሊፈጠር ይችላል እንጂ አንተ ያንን ጨዋታ አትጫወተውም በፈርስት ራውንድ ነካውን ለማድረግ? እሱ እንደዛ አላስብም። በነጥብ ነው ያሰብኩት። በነጥብ ተጫዋች ስልሽ በቃ አሪፍ ጌም ጥሩ ጌም የምትሆነው ሩንዶች ሲበዙ ነውና እንደዛ ምን ይመስላል እንጂ አጋጣሚ ከተፈጠረም ግን በፈርስት ራውንድ በስተመጨረሻ ለደሳለኝ የምታስተላልፍልን ነገር አለ? ለደሳለኝ መልካም እድል ነው። መልካም እድል